ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ አርብ ሰኔ 12 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን የአስመጭና ላኪ የንግድ ምዝገባና የፈቃድ አሰጣጥ አገልግሎት ሙሉ በሙሉ በፌዴራል ደረጃ ማዕከላዊ መደረጉ ተነገረ። በሌላ በኩል አዲስ ኩባንያ ሲመሰረትም በጋዜጣ ላይ የማውጣት ግዴታ የቀረ ሲሆን ክፍያዎችም በቴሌብር አማካኝነት በወረቀት አልባ መንገድ እንዲፈጸሙ ተደርጓል። በዝርዝር እናጋራችኋለን። ከውጪ በአሁኑ ወቅት በዓለም ላይ ለእስራኤል የሚራራ ብቸኛው መሪ ዶናልድ ትራምፕ በመሆናቸው እስራኤል አሁን ላይ በዓለም አቀፍ ደረጃ ያለችበትን የብቸኝነት ነባራዊ እውነታ ነቅታ መረዳት አለባት ሲሉ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ አስጠነቀቁ። ለመሆኑ የእናንተ አማራጭ እቅድ ምንድነው ሲሉ የጠየቁት ምክትል ፕሬዝዳንቱም የ9 ሚሊዮን ሕዝብ አገር ሆናችሁ ሁሉንም ብሔራዊ የደህንነት ችግሮቻችሁን በግድያ ብቻ ልትፈቱ አትችሉም በማለት የእስራኤልን አካሄድ ተሟግተዋል። ሙሉ መረጃውን በዝርዝር እናደርሳችኋለን። የፕሬዝዳንት ዶናልድ ትራምፕ አስተዳደር ከኢራን ጋር የደረሰው ጊዜያዊ የሰላም ስምምነት በገዢው ሪፐብሊካን ፓርቲ ቁልፍ የፓርላማ አባላት ዘንድ ያልተለመደና ጠንካራ የፖለቲካ ተቃውሞ ተቀሰቀሰ። ተቺዎችም ውሳኔውን ባለፉት 10 ዓመታት ውስጥ የተሰራ ትልቁ የውጭ ጉዳይ ፖሊሲ ስህተት ሲሉ የጠሩ ሲሆን አሜሪካን ለሚጠሉት ኃይሎች በቢሊዮን የሚቆጠር ዶላር መልቀቅ አደገኛ አካሄድ ነው ሲሉም ተቃውሟቸውን አሰምተዋል። በዝርዝር ይዘነዋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በዩናይትድ ስቴትስና በኢራን መካከል በቅርቡ የተደረሰውን ስምምነት ተፈጻሚ ለማድረግ በዛሬው ዕለት በስዊዘርላንድ ሊያደርጉት የነበረውን የሰላም ንግግር ጉዞ በድንገት ሰረዙ። ዋይት ሃውስም ለጉዞ መስተጓጎል የሎጂስቲክስና የዝግጅት ስራዎች አለመጠናቀቅ የሚል ምክንያት ቢሰጥም ምንጮች ግን ውሳኔው በሁለቱ ሀገራት መካከል ካለው ከፍተኛ አለመተማመንና ኢራን ልዑኳን ለመላክ በማቅማማቷ የመጣ መሆኑ ተሰምቷል። የምትሰሙት መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በጉጉት ሲጠበቅ የነበረው አዲሱ ብሎክ ተለቀቀ። በመዲናችን አዲስ አበባ ብዙዎች ለመኖሪያና ለኢንቨስትመንት ተመራጭ ባደረጉት በማራኪ ኮሪደር ልማት ደምቆ የሚታየው በመሃል ሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ድሪም ቢልደርስ ሪል ስቴት እየገነባ ያለው ብቸኛው ባለ 5 ኮከብ መኖሪያ መንደር ማራኪ እይታ ያላቸውን ከአንደኛው ወለል ጀምሮ በመረጡት የፍሎር አማራጭ ከባለ 1 እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያ ማለትም ከ730 ሺህ ብር ጀምሮ 50% በሚደርስ የረጅም ጊዜ ባንክ አማራጭ ጋር አመቻችተን እየጠበቅኖት ነው። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውለው። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። የአስመጭና ላኪ የንግድ ምዝገባና የፈቃድ አሰጣጥ አገልግሎት ሙሉ በሙሉ በፌዴራል ደረጃ ማዕከላዊ ሆነ። መንግስት በክልሎችና በማዘጋጃ ቤቶች ደረጃ ይስተዋሉ የነበሩ የአሰራር ክፍተቶችን ለመቅረፍና የኮንትሮባንድ ንግድን ለመቆጣጠር በሚል የገቢና ወጪ ወይንም አስመጭና ላኪ ንግድ ምዝገባና የፈቃድ አሰጣጥ አገልግሎትን ሙሉ በሙሉ በፌዴራል ደረጃ ማዕከላዊ ማድረጉን አስታውቋል። ከዚህ ቀደም የነበረው አሰራር ንግድ ፈቃዶችን በክልልና በከተማ አስተዳደሮች ደረጃ በተበታተነ መልኩ እንዲሰጡ የሚፈቅድ በመሆኑ ለህገወጥ ነጋዴዎች ምቹ ሁኔታን ፈጥሮ እንደነበር የንግድና ቀጠናዊ ትስስር ሚኒስቴር ገልጿል። በዚህም ላለፉት 8 ወራት በተደረገ ክትትል ብቻ በግምት 7 ቢሊዮን ብር የሚያወጣ የኮንትሮባንድ ዕቃ በጉምሩክ ኮሚሽን መያዙ ለዚህ ማዕከላዊ አሰራር መፈጠር እንደ ትልቅ ምክንያት ቀርቧልም ተብሏል። ይህንን ችግር ለመቅረፍም የተዘረጋው አዲሱ የኦንላይን የንግድ ምዝገባና ፈቃድ አሰጣጥ ስርዓት በሀገር አቀፍ ደረጃ የሚገኙ 745 የምዝገባ ቢሮዎችን በአንድ ማዕከላዊ ቋት እንደሚያገናኝም ተገልጿል። ይህም ደግሞ ነጋዴዎች በአካል ሚኒስቴር መስሪያ ቤት ሳይሄዱ ባሉበት ሆነው ዲጂታል አገልግሎት እንዲያገኙ ያስችላቸዋል የተባለ ሲሆን ይህ የዲጂታል ኢትዮጵያ ስትራቴጂ አካል የሆነው ሪፎርም ደግሞ ቀደም ሲል የንግድ ድርጅት ለማቋቋም ይፈጅ የነበረውን 11 ቀደም ተከትሎ
ቀናቶችና እስከ 32 ቀናት የሚወስደውን ጊዜ ወደ 2 ቅደም ተከተልና 2 ቀናት ብቻ ዝቅ አድርጎታል ተብሏል። በተጨማሪም አዲስ ኩባንያ ሲመሰረት በጋዜጣ ላይ የማውጣት ግዴታ የቀረ ሲሆን ክፍያዎችም በቴሌብርና በስዊች አማካኝነት በወረቀት አልባ መንገድ እንዲፈጸሙ ተደርጓል። ወደ ባህር ማዶ መረጃዎቻችን ስንሸጋገር ሪፐብሊካን ሴናተሮች በፕሬዝዳንት ዶናልድ ትራምፕ የኢራን ስምምነት ላይ ከፍተኛ ተቃውሞ አስነሱ። የፕሬዝዳንት ዶናልድ ትራምፕ አስተዳደር ከኢራን ጋር የደረሰው ጊዜያዊ የሰላም ስምምነት በገዢው ሪፐብሊካን ፓርቲ ቁልፍ የፓርላማ አባላት ዘንድ ያልተለመደና ጠንካራ የፖለቲካ ተቃውሞ ተቀስቅሷል። በዚህም የሪፐብሊካን ሴናተሮች ስምምነቱ ለአሜሪካ ብሔራዊ ጥቅም አስጊ ነው በሚል በፕሬዝዳንቱ ላይ ይፋዊ ወቀሳ በመሰንዘር ላይ ናቸውም ተብሏል። እንደ ሪፖርቶች ገለጻ ከሆነ ለተቃውሞ መነሻ የሆነው ደግሞ በትራምፕ አስተዳደርና በኢራን መካከል በተፈረመው የመግባቢያ ሰነድ ለቴህራን ሰፊ የኢኮኖሚና የፖለቲካ ማበረታቻዎች መሰጠታቸውን ተከትሎ ነው። ስምምነቱ በኢራን ላይ የተጣሉ ማዕቀቦች እንዲነሱ፣ በውጭ ሀገር የታገዱ የቢሊዮን ዶላር ሀብቶቿ እንዲለቀቁና የ300 ቢሊዮን ዶላር መልሶ የማቋቋሚያ ፈንድ እንድታገኝ የሚፈቅድ መሆኑን የፓርቲውን ከፍተኛ አመራሮች አስቆጥቷል። የሉዊዚያናው ሪፐብሊካን ሴናተር ቢል ካሲዲ ስምምነቱን በጽኑ ካወገዙት መካከል ቀዳሚው ሲሆኑ ውሳኔውንም ባለፉት 10 ዓመታት ውስጥ የተሰራ ትልቁ የውጭ ጉዳይ ፖሊሲ ስህተት ሲሉ ጠርተውታል። ሴናተሩ አክለውም ይህ ስምምነት የቀድሞውን ፕሬዝዳንት ሮናልድ ሬገንን ጠንካራ የውጭ ፖሊሲ መርህ የጣሰ ነው ሲሉም አክለዋል። በተመሳሳይ መልኩ የታወቁት ሴናተር ቴድ ክሩዝ በበኩላቸው አሜሪካን ለሚጠሉ ኃይሎች በቢሊዮን የሚቆጠር ዶላር መልቀቅ አደገኛ መሆኑን በመጥቀስ ስምምነቱ የኢራንን የኒውክሌርና የባሊስቲክ ሚሳኤል ግንባታንም በበቂ ሁኔታ እንደማይገድብ አስታውቀዋል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ በተሰነዘረባቸው ትችቶች ላይ ያላቸውን አቋም ያነሱ ሲሆን ስምምነቱ በዓለም አቀፍ የንግድ መስመርና በነዳጅ ዋጋ ላይ ከፍተኛ ቀውስ የፈጠረውን የሆርሙዝ ባህረ ሰላጤ ውጥረት ለማርገብ የተመረጠ ብልህ መንገድ መሆኑን ገልጸዋል። በተጨማሪም ተቺዎቻቸውን ምንም የማያውቁ ሲሉ ያጣጣሉት ፕሬዝዳንቱም ስምምነቱ ጊዜያዊ መሆኑንና ኢራንም የተጣለባትን ግዴታ ካላከበረች የአሜሪካ ጦር እርምጃውን ወዲያውኑ እንደሚቀጥል አስገንዝበዋል። እስራኤል በአሁኑ ወቅት በዓለም አቀፍ ደረጃ ያለችበትን የብቸኝነት ነባራዊ እውነታ ነቅታ መረዳት አለባት ሲሉ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ተናገሩ። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የደረሱትን የመጀመሪያ ደረጃ የሰላም ስምምነት በሚያጠቁ የእስራኤል ባለስልጣናት ላይ ጠንከር ያለ ትችት ሰንዝረዋል። ምክትል ፕሬዝዳንቱ በትላንትናው ዕለት በዋይት ሃውስ በሰጡት መግለጫ እስራኤል በአሁኑ ወቅት በዓለም አቀፍ ደረጃ ያለችበትን የብቸኝነት ነባራዊ እውነታ ነቅታ እንድትረዳ ጥሪ አቅርበዋል። ጄዲ ቫንስ በእስራኤል ካቢኔ ውስጥ ያሉ ቀኝ ዘመም ሚኒስተሮችን በተለይም ኢታማር ቤንግቪርንና ቤዛሌል ስሞትሪችን በስም በመጥቀስ እኔ በእስራኤል መንግስት ውስጥ ብሆን ኖሮ በመላው ዓለም ላይ የቀረኝን ብቸኛ ጠንካራ አጋሬን አላጠቃም ነበር ብለዋል። ምክትል ፕሬዝዳንቱ አክለውም በአሁኑ ወቅት በዓለም ላይ ለእስራኤል የሚራራ ብቸኛው መሪ ፕሬዝዳንት ዶናልድ ትራምፕ መሆናቸውን በመግለጽም የእስራኤል ባለስልጣናት እያሳዩት ላለው ተቃውሞ ያላቸውን ቅሬታ አጋርተዋል። የአሜሪካን የጦር መሳሪያ ድጋፍ መጠንን የሚያነሱት ምክትል ፕሬዝዳንቱ ባለፉት 3 ወራት ውስጥ እስራኤልን ለተከላከሉ የጦር መሳሪያዎች 2/3 የተሰሩት በአሜሪካውያን እጅና የተገዙትም በአሜሪካ ግብር ከፋዮች ገንዘብ መሆኑን አስረድተዋል። ለመሆኑ የእናንተ አማራጭ እቅድ ምንድነው ሲሉ የጠየቁት ቫንስ የ9 ሚሊዮን ህዝብ ሀገር ሆናችሁ ሁሉንም ብሔራዊ የደህንነት ችግሮቻችሁን በግድያ ብቻ ልትፈቱት አትችሉም በማለት
የእስራኤልን አካሄድ ሞግተዋል። በአሜሪካና በኢራን መካከል በፈረንሳይ የተፈረመው ይህ ስምምነት የሆርሙዝ የባህር ወሽመጥ እንዲከፈት፣ በኢራን ላይ የተጣለው የንግድ ማዕቀብ እንዲነሳና ለ60 ቀናት የሚቆይ የኒውክሌር ድርድር እንዲጀመር የሚደነግግ ነው። ይሁን እንጂ እስራኤል ስምምነቱ ለኢራን የኢኮኖሚ እረፍት ይሰጣል፣ የኒውክሌር ስጋቱንም አይፈታም በሚል በጽኑ እየተቃወመች ሲሆን የዋይት ሀውስ አስተዳደር በበኩሉ ስምምነቱ እስራኤልን የበለጠ ደህንነቷ የተጠበቀ እንደሚያደርጋትና የኢራን የጦር አቅም ቀድሞውኑ መዳከሙን በመጥቀስ ውሳኔውን እየተከላከለ ይገኛል። ጀርመን ለሆርሙዝ የባህር ላይ ተልዕኮ 2 የጦር መርከቦችን ወደ ጅቡቲ እያሰማራች ትገኛለች። የጀርመን መከላከያ ሚኒስትር ቦሪስ ፒስቶሪዮስ ሀገራቸው በሆርሙዝ ወሽመጥ ላይ ሊኖር ለሚችል ዓለም አቀፍ የባህር ላይ ደህንነትና የማዕድን ማጽዳት ተልዕኮ ቅድመ ዝግጅት ለማድረግ 2 የጦር መርከቦችን ወደ ቀይ ባህርና ጅቡቲ እያሰማራች መሆኑን አስታውቀዋል። ይፋ በተደረገው መረጃ መሰረትም ፍሉዳ የተባለችው የፈንጂ አዳኝ መርከብና ሞዘል የተሰኘችው የሎጂስቲክስና የቴክኒክ ድጋፍ ሰጪ መርከብ በሲዩስ ካናል በኩል ወደ ቀይ ባህር በመጓዝ ላይ የሚገኙ ሲሆን መጀመሪያ የሚያርፉትም በጅቡቲ ወደብ ላይ እንደሚሆን ተነግሯል። ይህ ስምሪት በነዳጅና በዓለም አቀፍ የንግድ መርከቦች ዋና መተላለፊያ በሆነው የሆርሙዝ ወሽመጥ ላይ ሊያጋጥሙ የሚችሉ የጸጥታ ስጋቶችን ለመከላከልና አስፈላጊ ሆኖ ከተገኘም ፈጣን ምላሽ ለመስጠት የታለመ ነው ተብሏል። ይሁን እንጂ ጀርመን በዚህ ተልዕኮ ላይ ሙሉ በሙሉ ለመሳተፍ ግልጽ የሆነ የዓለም አቀፍ ሕግ ማዕቀፍ መኖር፣ የኢራንና የኦማን ፈቃድ ማግኘት እንዲሁም በዋሽንግተንና በቴህራን መካከል የሚደረጉት ዲፕሎማሲያዊ ድርድሮች ውጤት ወሳኝ መሆናቸውን ሚኒስትሩ አብራርተዋል። በአሁኑ ወቅትም መርከቦቹ የተሰማሩት የአውሮፓ ህብረት በቀይ ባህር ላይ ከሚያካሂዱት የጸጥታ ተልዕኮ ጋር ተያይዞ በመሆኑ ከጀርመን ፓርላማ ተጨማሪ ፈቃድ ማግኘት ሳያስፈልጋቸው ወደ ስፍራው መንቀሳቀስ መቻላቸው ተገልጿል። የአሜሪካው ምክትል ፕሬዝዳንት ዛሬ ወደ ስዊዘርላንድ ሊያደርጉት የነበረውን ጉዞ መሰረዛቸውን ተከትሎ የኢራን ባለስልጣናት ጠንካራ ምላሽ እንደሚሰጡ ዝተዋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በዩናይትድ ስቴትስና በኢራን መካከል በቅርቡ የተደረሰውን ስምምነት ተፈጻሚ ለማድረግ ዛሬ አርብ በስዊዘርላንድ ሊያደርጉት የነበረውን የሰላም ንግግር ጉዞ በድንገት ሰርዘዋል። በዚህም ዋይት ሀውስ ለጉዞ መስተጓጎል የሎጂስቲክስ እና የዝግጅት ስራዎች አለመጠናቀቅ የሚል ምክንያት ቢሰጥም ምንጮች ግን ውሳኔው በሁለቱ ሀገራት መካከል ካለው ከፍተኛ አለመተማመንና ኢራንም ልዑኳን ለመላክ በማቅማማቷ የመጣ መሆኑን ገልጸዋል። ይህንን ውሳኔ ተከትሎ የኢራን ዋና ተደራዳሪና የፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ በሰጡት መግለጫ ማንም ወገን የተደረሰውን ስምምነት ባያከብርና ጥሰት ቢፈጽም ኢራን ለአጥፊው አካል ፊታቸውን የሚያደቅና ወሳኝ ምላሽ እንደምትሰጥ በኃይለኛ ቃላት አስጠንቅቀዋል። ጋሊባፍ በኤክስ ገጻቸው ላይ ባሰፈሩት መልእክት አሜሪካ ስምምነቱን አክብራ ባትንቀሳቀስ ሀገራቸው ጠንካራ እርምጃ እንደምትወስድ በግልጽ አስታውቀዋል። ምክትል ፕሬዝዳንት ጄዲ ቫንስ ስዊዘርላንድ ላይ ተገኝተው የ60 ቀናት የቴክኒክ ድርድር ሂደቱን በይፋ ለማስጀመር አቅደው የነበረ ቢሆንም አሁን ላይ ጉዟቸው መስተጓጎሉ በሁለቱ ሀገራት መካከል የተጀመረውን የሰላም ጥረት ጥያቄ ውስጥ ጥሎታል ተብሏል። በፕሬዝዳንት ዶናልድ ትራምፕና በኢራን መሪዎች መካከል የተደረሰው ይህ ስምምነት በመካከለኛው ምስራቅ ያለውን ጦርነት ለማስቆም የሆርሙዝ ወሽመጥን ክፍት ለማድረግና በኢራን ላይ የተጣሉ አንዳንድ ማዕቀቦችን ለማንሳት ያለመ ቢሆንም የሁለቱ ሀገራት የዲፕሎማሲ ግንኙነት ግን አሁንም በከፍተኛ ውጥረትና ጥርጣሬ ውስጥ መውደቁ ተስተውሏል።
ወደ መጨረሻው ዝርዝር መረጃችን ስንሸጋገር በታይዋን ዙሪያ እየተባባሰ የመጣው የጂኦፖለቲካዊ ውጥረት በምስራቅ ኤሲያ ሀገራት ዘንድ የጦር መሳሪያ ፍላጎትን በእጅጉ ማናሩ ተሰማ። ይህንን ተከትሎም በሩሲያና ዩክሬን ጦርነት ውስጥ በተግባር የተፈተነ የጦር ሜዳ ልምምድ ያካበቱት የዩክሬን የድሮን አምራች ኩባንያዎች ምርቶቻቸውን ወደ ኤሲያ ገበያ ለማስገባት ሰፊ እንቅስቃሴ መጀመራቸው ተገልጿል። በዚህም እንደ ጃፓን፣ ታይዋንና ፊሊፒንስ ያሉ የዩናይትድ ስቴትስ ወዳጅ የሆኑ ቀጠናዊ ኃይሎች የቻይናን እያደገ የመጣ ወታደራዊ ተጽዕኖ ለመቋቋም በሚያደርጉት ዝግጅት ለድሮን ቴክኖሎጂ የሚመድቡትን የመከላከል በጀት በከፍተኛ ሁኔታ ጨምረዋል። የዩክሬን ኩባንያዎችም ይህንን ምቹ አጋጣሚ በመጠቀም የገበያ ድርሻቸውን ለማስፋትና ከአካባቢው ሀገራት ጋር ስትራቴጂካዊ አጋርነትን ለመፍጠር እየሰሩ ይገኛሉ ተብሏል። ይህ በእንዲህ እንዳለ የዩክሬን አምራቾች ወደ ኤሲያ ገበያ ፊታቸውን ያዞሩበት ሌላኛው ዋና ምክንያት ደግሞ የድሮን መለዋወጫዎችን ለማግኘት በቻይና ላይ ያላቸውን ጥገኝነት ለመቀነስ እንደሆነም ተመላክቷል። ቤጂንግ በድሮን መለዋወጫዎች ላይ የውጭ ንግድ እገዳ ማድረጓን ተከትሎ ዩክሬናውያኑ ከፍተኛ የቴክኖሎጂና የሴሚኮንዳክተር አቅም ያላቸውን እንደ ታይዋን ያሉ ሀገራትን እንደ አማራጭ ግብዓት ምንጭ እየተመለከቱ ነውም ተብሏል። በአሁኑ ወቅትም በአንዳንድ የታይዋንና የዩክሬን ኩባንያዎች መካከል በጋራ ድሮኖችን ለማምረት የሚያስችሉ የመጀመሪያ ደረጃ ውይይቶችና ስምምነቶች መጀመራቸውን የዘገቡ ምንጮች እርምጃው በምስራቅ ኤሲያ ያለውን የመከላከል ስትራቴጂ አዲስ ምዕራፍ ላይ ሊያደርሰው እንደሚችል ጠቁመዋል። ቀጥለናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 175 ብር እየተገዛ 178 ብር ከ50 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 228 ብር ከ66 ሳንቲም እየተገዛ 233 ብር ከ23 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 197 ብር ከ60 ሳንቲም መግዣው ሲሆን መሸጫው እንዲሁ 201 ብር ከ55 ሳንቲም ሆኗል። ስዊስ ፍራንክ 215 ብር ከ25 ሳንቲም እየተገዛ 219 ብር ከ55 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም 47 ብር ከ5 ሳንቲም መግዣው ሲሆን መሸጫው ደግሞ 47 ብር ከ99 ሳንቲም ሆኗል። የሳውዲ ሪያል 45 ብር ከ65 ሳንቲም እየተገዛ 46 ብር ከ56 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን 24 ብር ከ90 ሳንቲም መግዣው ሲሆን መሸጫው ደግሞ 25 ብር ከ39 ሳንቲም ሆኗል። የካናዳ ዶላር 122 ብር ከ30 ሳንቲም እየተገዛ 124 ብር ከ74 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በጉጉት ሲጠበቅ የነበረው አዲሱ ብሎክ ተለቀቀ። በመዲናችን አዲስ አበባ ብዙዎች ለመኖሪያና ለኢንቨስትመንት ተመራጭ ባደረጉት በማራኪ ኮሪደር ልማት ደምቆ የሚታየው በመሃል ሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ድሪም ቢልደርስ ሪል ስቴት እየገነባ ያለው ብቸኛው ባለ 5 ኮከብ መኖሪያ መንደር ማራኪ እይታ ያላቸውን ከአንደኛው ወለል ጀምሮ በመረጡት የፍሎር አማራጭ ከባለ 1 እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያ ማለትም ከ730 ሺህ ብር ጀምሮ 50% በሚደርስ የረጅም ጊዜ ባንክ አማራጭ ጋር አመቻችተን እየጠበቅኖት ነው። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውለው። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን።